በእነዚህ በሰባት የህልም ፍቺዎች ዛሬ ወደ እናንተ ይዤላችሁ መጥቻለሁ። የመጀመሪያው የሀበሻ ወይም የፈረንጅ ልጅ ማየት፣ ሁለተኛ የመኪና አደጋ ማየት፣ ሶስተኛ ስትዘምር በህልም ማየት፣ አራተኛ ገንፎ ማየት፣ አምስተኛ ዕቃ ሲጠፋ ማየት፣ ስድስተኛ ሽቶ በህልም ካየን፣ ሰባተኛ ቤት ውስጥ መብራት ሲበራ በህልም ሲያሳየን። ይህንን ቪዲዮ እስከ መጨረሻው ካያችሁት ለምታዩት ህልምና ራእይ መልሶችን ታገኛላችሁ። ቪዲዮን ስትጀምሩ ላይክ በማድረግ እንድትጀምሩና ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እና የደወል ምልክቷን እንድትጫኑ አሳስባለሁ። አሁን ወደ ቪዲዮ እንሄዳለን። በህልም የሀበሻ ልጅና የፈረንጅ ልጅ አብሮ ማየት በጣም የሚያስደስትና ሰፊ ትርጉም ያለው ምልክት ነው። ልጆች ሁል ጊዜ የበረከት የተስፋና የአዲስ ጅምር ምልክቶች ናቸው። በገቢና በበረከት ከቀድሞ ይልቅ እንደሚባርክና እንደሚያሰፋችሁ የሚያሳይ መንገድ የሚከፍት ህልም ነው። በምትሰሩት ስራና በምታገለግሉት አገልግሎት ውስጥ እግዚአብሔር በትንቢት በተናገራችሁ መልእክት ላይ በሀገር ውስጥ ብቻ ሳይሆን በዓለም ዙሪያ ወይንም በዓለም አቀፍ ደረጃ ለፈረንጅም ለሀበሻም እንደሚደርስና በውስጣችሁ ያለው ጸጋ የገቢ ምንጮቻችሁ ከተለያየ አቅጣጫ እንደሚመጣ የሚያሳይ ህልም ነው። የፈረንጅ ልጅ ማየት ብዙ ጊዜ ከባህር ማዶ የሚመጣን በረከትንና ወይም እድል ያሳያል። በአንደኛ ዜና ምዕራፍ 4 ቁጥር 9 ላይ ሲናገር ያቤጽም ከወንድሞቹ ይልቅ የተከበረ ነበረ፣ እናቱ በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራቸው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅ ከኔ ጋር ትሆን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው ይላል። ይህን ህልም ባለማችሁ ጊዜ በዓለም አቀፍ ደረጃ የበረከት በሮች እንደሚከፈቱ መልእክት ይሰጣችኋል። ሁለተኛ ደግሞ ልዩነትና አንድነትን የሚያሳይ ህልም ነው። ሁለቱም ልጆች አብሮ ማየት የሀበሻም የፈረንጅም ልጅ አብሮ ካያችሁ በህይወታችሁ ላይ በስራችሁ ላይ በተለያየ አቅጣጫ እድሎች እንደሚለቀቁላችሁ የሚያሳይ ህልም ነው። ይህም ማለት አሁን የጀመራችሁት የጸጋ የአገልግሎትና የገቢ መንገዳችሁ ከተለያዩ ሰዎች ዘንድ ፍሬ እንደሚያፈራ የሚያሳይ የምስራች የሆነ መልእክት ነው። በዘዳግም ምዕራፍ 28 ቁጥር 11 ላይ ሲናገር እግዚአብሔርም እርሷን ይሰጥ ዘንድ ለአባቶቼ በማለላቸው በምድር ላይ በሆድ ፍሬ፣ በከብት ፍሬ፣ በእርሻም ፍሬ እግዚአብሔር በጎነቱን በላይ ያበዛል ብሎ ይናገራል። ልጅ ማየት መብዛትን፣ በበረከት መትረፍረፍን የሚያመለክት ህልም ነው። እንዲህ አይነት ህልም ባያችሁ ጊዜ የሰማይ አምላክ እጆቹን ወደ እናንተ እየዘረጋ እንደሆነ የሚያሳይ መልእክት ነው። አዲስ የተወለደ ወይም አራስ ልጅ ማየት ከእግዚአብሔር የምትቀበሉት አዲስ ስራ፣ አዲስ ራእይ እንዳለ፣ አዲስ ፕሮጀክት መወለዱን የሚያሳይ መልእክት ነው። በመዝሙረ ዳዊት ምዕራፍ 127 ቁጥር 3 ላይ ሲናገር እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው፣ በኃያል እጅ እንዳሉ ፍላጾች የጎልማሳነት ልጆች እንዲሁ ናቸው ይላል። ይህን ህልም ባለማችሁ ጊዜ በጸሎትም በስራም በኢኮኖሚ በነገር ሁሉ ትበረታላችሁ ማለት ነው። ይህ ማለት የእግዚአብሔር ስጦታ የእግዚአብሔር በረከት በእናንተ እንደሚመጣ በእጆቻችሁ ላይ እንደሚገለጥ የተናገራችሁ እንደሚፈጸም ፍንጭ የሚሰጥ መልእክት ነው። በአጠቃላይ ልጅ ማየት የእግዚአብሔርን ስጦታ እንደምትቀበሉ ያሳያል፣ መልእክት ይሰጣችኋል። በህልም የመኪና አደጋ ሲደርስ ማየት እንደ ህልም አላሚው ስሜት የተለያዩ ትርጉሞች ሊኖሩ ይችላሉ። የመጀመሪያው ከቁጥጥር ውጭ መሆንን ያሳያል። መኪና በህልም የህይወት ጉዞ ወይም የምንከተልበት አቅጣጫን ይወክላል። አደጋ ሲደርስ ማየት ደግሞ በህይወት ውስጥ የሆነ ነገር ከቁጥጥር ውጪ እንደሆነ የሚያሳይ መልእክት ነው። ለምሳሌ በስራ ላይ፣ በቤተሰብ ላይ፣ በገንዘብ አቅጣጫ የሚሰማን ስጋት ሊያሳይ ይችላል። መዝሙር 118 ቁጥር 5 ላይ ሲናገር በተጨነኩ ጊዜ እግዚአብሔርን ጠራሁት፣ ሰማኝ፣ አሰፋልኝ ብሎ ቀጥሎ እንደዚህ ይላል። እግዚአብሔርም ረዳቴ ነው፣ አልፈራም፣ ሰው ምን ያደርገኛል ብሎ ይናገራል። ይህን ህልም ባለማችሁ ጊዜ የመድኃኒታችሁን አምላክ እግዚአብሔርን እንድትጠሩት የሚያሳይ መልእክት ነው። ምክንያቱም ስጋትን የሚያሳይ ፍንጭ የሚሰጥ ስለሆነ። ሁለተኛ ደግሞ ይህ ህልም በምትሄዱበት መንገድ ላይ ቆም ብላችሁ እንድታስተውሉ የማስጠንቀቂያ መልእክት ሊሆን ይችላል። ነገሩ በህይወታችሁ ሊገጥሟችሁ ከሚችሉ ተጽዕኖች ከመሆናቸው በፊት
እናንተ እንድትጸልዩና ቆም ብላችሁ እንድታስቡ የሚያሳይ መልእክት ነው። ምክንያቱም አደጋ ስለሆነ፣ አደጋ የማስጠንቀቂያ መልእክት ነው። ምናልባት በምትወስኗቸው በምታደርጓቸው ውሳኔዎች ላይ ጥንቃቄን የሚጠይቁ መለኮታዊ ጥበቃ ሊሆን ይችላል። በማቴዎስ ምዕራፍ 1 ቁጥር 20 ላይ ሲናገር እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያም ለመውሰድ አትፍራ ብሎ ይናገራል። ዮሴፍ ማርያም እንደጸነሰች ባወቀ ጊዜ ሊተዋት በልቡ ስላሰበ እግዚአብሔር በሕልም መጣና ተናገረው። እንዳትተዋት የተጸነሰው ከመንፈስ ቅዱስ ነው፣ ለመውሰድ አትፍራ አለው። በሕይወቱ ላይ ፍርሃትና ስጋት ስለገጠመው የሆነ ውሳኔ ውስጥ ከመግባቱ በፊት ቆም ብሎ እንዲያስብን መልእክት እንደተናገረው ያሳያል። ይህ ሕልም የሚያሳየው ቆም ብላችሁ እንድታስቡና ከፍርሃት ነፃ ወጥታችሁ በመድኃኒታችሁ አምላክ በእግዚአብሔር እንድትደገፉ የሚያሳይ ሕልም ነው። ሶስተኛ፣ በሕልም መዘመር። በሕልም ስትዘምሩ ማየት የሚከተሉትን ትርጉሞች ይይዛል። የመጀመሪያው የድልና የነፃነት ምልክት ነው። ክርስቶስ የሰራልን ሥራ ነፍስ በተረዳችና በእምነት እንደተሞላች በተገለጠላት ጊዜ ትዘምራለች። ነፍስ መንፈስ እየታደሰ ሕይወት በምስጋና እንደሚሞላ የሚያሳይ ምልክት ነው። መጽሐፍ በኤፌሶን ምዕራፍ 5 ቁጥር 18 ላይ ሲናገር በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ዘምሩ ይላል። በመጽሐፍ ቅዱስ እስራኤላውያን ከኤርትራ ባህር ከተሻገሩ በኋላ ጠላቶቻቸውን በባህር ሲሰጥሙ የዘመሩት መዝሙር አለ። በዘጸአት ምዕራፍ 15 ቁጥር 20 ላይ የአሮን እህት ነቢይቱ ማርያምም ከበሮ በእጇ ወሰደች፣ ሴቶችም ሁሉ በከበሮ በዘፈን ከእርሷ ኋላ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብለዋል፣ ለእግዚአብሔር ዘምሩ፣ ፈረሱንና ፈረሰኛውን በባህር ጣለ። ይህ የሚያሳየው በሕልም ስትዘምሩ ማየት ጠላት ተሸንፎ ድልና ታላቅ ምስጋና እንዳዘጋጀላችሁ ፍንጭ የሚሰጥ ሕልም ነው። በሕልም መዘመር በሕይወታችሁ ላይ ለረጅም ጊዜ ሲያስጨንቃችሁ የነበረ ነገር መፍትሄና መልስ ማግኘቱን፣ ድል መንሳታችሁን የሚያሳይ መልእክት ነው። ሁለተኛ ደግሞ መንፈሳዊ ጥንካሬን የሚገልጥ ሕልም ነው። በሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ በመንፈቀ ሌሊትም ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር። ድንገትም የወህኒው መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜ ደጆቹ ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይላል። በሕልም መዘመር በውስጥ ያለው መንፈሳዊ ጥንካሬ እያደገ መሆኑን፣ በማንኛውም ሁኔታ ውስጥ ሆነ እግዚአብሔርን ማመስገን የምትችልበት ደረጃ ላይ መሆኑን የሚያሳይ ሕልም ነው። በዚህ ሰዓት ከሕይወት ላይ ከቤተሰቦች ላይ እስራት እንደተፈታ ፍንጭ ይሰጣል። ሶስተኛው ደግሞ የበረከትና የደስታ መግቢያ መንገድ እንዳገኘ ፍንጭ ይሰጣል። መዘመር በረከትን ካለበት ቦታ ይስበዋል። መዝሙር 100 ቁጥር 2 ላይ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ ይላል። መግቢያ በር ነው፣ የድል በር ነው። መዘመር በአጠቃላይ የእልልታ የምስጋና ጊዜ እንደቀረበ ፍንጭ የሚሰጥ መንገድ የሚያሳይ መልእክት ነው። የጀመራችሁት የትኛው መልካም ስራ የሥራ ዘመን በደስታና በምስጋና እንደሚሞላ ይጠቁማል። አራተኛ ገንፎ ማየት። በሕልም ገንፎ ሲታይ የበረከት የዝግጅትና የጥጋብ ምልክት ተደርጎ ይወሰዳል። ገንፎ አብዛኛውን ጊዜ የሚገነፋው ለአዲስ ሕፃን መወለድ ወይም ለደስታ ቀን ነው። በሕልም ገንፎ ስትገነፋ ማየት በሕይወት ውስጥ አዲስ ነገር እንደሚወለድ የሚያሳይ መልእክት ነው። ለምሳሌ አዲስ የሥራ ዕድል፣ አዲስ የፋይናንስ ገቢ ወይም አዲስ ሐሳብ ያመለክታል። ይህ ማለት የድካም ውጤትና የጥረት ፍሬ ነው። ገንፎ መገንፋት ጉልበትና ትዕግስትን ጠይቃል። መዝሙር 126 ቁጥር 5 ላይ በለቅሶ የሚዘሩ በደስታ ይለቅማሉ፣ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተመለሱ ጊዜ ነዷቸውን ተሸክመው ደስ እያላቸው ይመጣሉ። ይህ ክፍል እንደሚለው የድካም ውጤት ልትበላው ልትጠቀምበት ወደ አንተ እንደቀረበ የሚያሳይ መልእክት ነው። ገንፎ ካያችሁ መሰብሰብንና ቤተሰብነትን ይወክላል። ገንፎ በአንድ ላይ የሚበላ ምግብ ነው። ይህም በቤት ውስጥ ሰላምን፣ አንድነትን፣ ፍቅርን እንደሚያመጣ እንደሚሰፍን፣ እንዲሁም በረከትን ለቤተሰቦች የሚተርፍ እንደሆነ ፍንጭ የሚሰጥ ሕልም ነው። አምስተኛ ዕቃ ሲጠፋ ማየት። በሕልም ዕቃ ሲጠፋ ማየት እንደ አውዱ ፍቺው ሊለያይ ይችላል። በአጠቃላይ ይህ ሕልም የማስጠንቀቂያ መልእክት ተደርጎ ይወሰዳል።
ይህን ሕልም ባያችሁ ጊዜ የመንፈሳዊ ጥቃትና የስርቆት ምልክት ነው። መጽሐፍ ቅዱስ ዮሐንስ ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ብሎ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መንፈሳዊ ጥቃትና የጠላት ስርቆት እንደሆነ ያሳያል። ምክንያቱም ሌባው የሚለው የአጋንንትን መንፈስ ነው። ዕቃ ሲጠፋ ማየት የማስጠንቀቂያ መልእክት ነው። ይህን ሕልም ማየታችሁ የጀመራችሁት ወይም ያላችሁ ነገር እንዳታጡ እየነገራችሁ ነው። በሕልማችሁ ውድ የሆኑ ነገሮች ሲጠፉ ወይም ውድ ዕቃዎች ሲጠፋ ካያችሁ ጠላት መንፈሳዊ በረከታችሁን፣ ሰላማችሁ ወይም በሥራ የምታገኙትን ትርፍ ለመስረቅ እየሞከረ መሆኑን የሚያመለክት መልእክት ነው። አንዳንድ ጊዜ ዕቃ ሲጠፋ ማየት በሕይወታችሁ ውስጥ በጣም አስፈላጊ ለሆኑ ነገሮች፣ ለምሳሌ ለጸሎታችሁ፣ ለቤተሰቦቻችሁ፣ ለመንፈሳዊ ሕይወታችሁ፣ ለጤንነታችሁ፣ ለሥራችሁ የምትሰጡት ትኩረት እየቀነሰ መሆኑን ሊያሳይ የሚችሉ መለኮታዊ ምልክቶች ናቸው። በሉቃስ ምዕራፍ 15 ላይ ሲናገር ስለ አንዲት እህት ይናገራል። የነበራትን ዕቃ እንደጠፋባት፣ ነገር ግን ዕቃው በጠፋባት ጊዜ የጠፋባትን ለማግኘት ፍለጋ እንደጀመረች የሚናገር በሉቃስ ወንጌል ምዕራፍ 15 ቁጥር 8 ላይ 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት ይላል። ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋው ድሪሜን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ትላቸዋለች። ይህንን ሕልም ካሳያችሁ ባላችሁ ነገር ላይ ትኩረት እንድታደርጉና በድካማችሁ ወይም በቸልተኝነት የተዋችሁትን እንድታስቡና ትኩረት እንድትሰጡ ፍንጭ የሚሰጥ ሕልም ነው። ሌላው ደግሞ ዕቃ ሲጠፋ ማየት ለውጥና አሮጌውን ነገር መተው የሚያሳይ ነው። ሁል ጊዜ ዕቃ መጥፋት በመጥፎ ነገር ብቻ አይፈታም። አንዳንድ ጊዜ እግዚአብሔር አሮጌውንና ለሕይወታችሁ የማይጠቅመውን የማያገለግለውን ነገር ከሕይወታችሁ ያስወግዳል። ከሕይወታችሁ ሲያስወግድ በሕልም ዕቃ እንደ መጥፋት ሊታይ ይችላል። አብርሃም ከወንድሙ ልጅ ከሎጥ በተለየ ጊዜ የእግዚአብሔር ድምፅ መጣለት። በዘፍጥረት ምዕራፍ 13 ቁጥር 14 ላይ ሎጥ ከተለየውም በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ አለው። እይ ብሎ እግዚአብሔር ዝም አላለም፣ አስወርሳለሁ ያለው። ይህ የሚያሳየው አንዳንዴ ዕቃ ሲጠፋ ማየት በዛ ውስጥ ካልተጨነቃችሁ፣ ካላዘናችሁ፣ በመጥፋቱ ካልከፋችሁ እግዚአብሔር የማይገባ ነገር ከሕይወታችሁ እያስወገደ ለጸሎት ማይመች፣ ለበረከት ማይመች፣ ለስኬት ማይመች፣ ለዴስቲኒ ተቃራኒ የሆነውን ነገር ከሕይወታችሁ እንዳጠፋውና ገለል እንዳደረገው ፍንጭ የሚሰጥ ሕልም ነው። አብርሃም እንዳይባረክ የእግዚአብሔር ኪዳን እንዳይቀጥል አብሮት ከነበረው ከሎጥ በተለየ ጊዜ ነው እግዚአብሔር አምላክ መባረክን የባረከው። 6ኛ ሽቶ ማየት። በሕልም ሽቶ ማየት በመንፈሳዊና በመጽሐፍ ቅዱሳዊ ትርጓሜ ሲታይ የሞገስ የክብር እና የጸሎት መዓዛ ተደርጎ ይወሰዳል። ሽቶ መልካም ዜናንና የተቀደሰ ሕይወትን የሚያመለክት እጅግ ደስ የሚያሰኝ ምልክት ነው። የመጀመሪያው ሽቶ ካያችሁ የመለኮታዊ ሞገስ ምልክት ነው። ሽቶ በሰው ፊት ተወዳጅነትንና ተቀባይነትን እንደሚያመጣ ሁሉ በሕልም ማየትም እግዚአብሔር በሰዎች ፊት ልዩ ሞገስን እንደሚሰጥ ያሳያል። መኃልየ ምዕራፍ 1 ቁጥር 3 ላይ ሲናገር ስምህ እንደሚፈስ ዘይት ነው፣ ስለዚህ ደናግል ወደዱ ይላል። ይህም ማለት ስምህና ሥራ በመልካም መዓዛ እንደሚታወቅ ያመለክታል። ሁለተኛው ደግሞ ሽቶ ካያችሁ የጸሎት ተቀባይነት ነው። በመጽሐፍ ቅዱስ ውስጥ ዕጣንና መዓዛ ያላቸው ቅመሞች የቅዱሳን ጸሎት ምሳሌዎች ናቸው። በራእይ ምዕራፍ 8 ቁጥር 4 ላይ የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። በሕልም ሽቶ ማየት ወደ እግዚአብሔር ያቀረብከው ጸሎት መልስ ማግኘቱን እንደ መልካም መዓዛ በፊቱ መድረሱን የሚያበስር መንፈሳዊ ምልክት ነው። በዘፍጥረት ምዕራፍ 8 ቁጥር 21 ላይ ሲናገር እግዚአብሔርም መልካሙን መዓዛ አሸተተ፣ እግዚአብሔርም በልቡ አለ ምድርን ዳግመኛ ስለ ሰው አልራግምም ብሎ ይናገራል። የብዙ ጊዜ ጥያቄ ልትቀበለው እንደሆነ ፍንጭ ይሰጣል። ይህ ማለት ጸሎት እንደተመለሰ፣ ነገር መልካም እንደሆነ፣ የዘመናት ጥያቄ እንደተመለሰ ፍንጭ የሚሰጥ ነው። እግዚአብሔር አምላክ ምድርን እንደገና አልራገምም ብሎ የተናገረው መልካሙን መዓዛ ካሸተተ በኋላ ነው። ለጥፋት የመጣ እጅ እንደተከለከለ ወይንም እግዚአብሔር ገለል እንዳደረገ ያሳያል። ሽቶ ማየት እግዚአብሔር ከጥፋት እንደሚጠብቅ፣ የሰላም የእረፍት መንገድ እንዳዘጋጀልህ
የሚያሳይ ፍንጭ የሚሰጥ ህልም ነው። ሶስተኛ ደግሞ ሽቶ ማየት የምስራችና ደስታችሁ እንደቀረበ የሚያሳይ ህልም ነው። ሽቶ ለሰርግ ወይም ለትልቅ ባህል እንደሚዘጋጅ ሁሉ በሕይወታችሁ ውስጥ ትልቅ የደስታ ዜና እንደሚመጣ የሚጠቁም ህልም ነው። ሰባተኛ ቤት ውስጥ መብራት ሲበራ ማየት በመንፈሳዊና እጅግ ደስ የሚል የተስፋ ምልክት ነው። መብራት የብርሃን፣ የእውቀት፣ የመለኮታዊ መገኘት ተምሳሌት ነው። መለኮታዊ መገለጥና መመሪያ እንደሆነ ፍንጭ ይሰጣል። በመዝሙር 119 ቁጥር 105 ላይ ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ይህ ሕግ የሚለው የእግዚአብሔር ቃል ነው። በዛ ቤት ላይ የእግዚአብሔር ቃል ኪዳን እንዳለ ፍንጭ ይሰጣል። ዳዊት በመንገዱ እየሄደ እንቅፋት እንዳይመታው ከጥፋት ጉድጓድ ሄዳ ነው የእግዚአብሔርን ሕግ በልቡ ላይ ስላስቀመጠ ነው። ይህን ብሎ ሲገልጠው እንደዚህ ይላል፣ ለእግሬ መብራት ነው አለ። እንቅፋት እንዳይመታኝ መንገድ ያሳየኛል እያለ ፍንጭ ይሰጣል። በቤታችሁ ውስጥ መብራት ሲበራ ማየት እግዚአብሔር በሕይወታችሁ ለሚገጥሟችሁ ግራ መጋባቶች መፍትሄ እንደሚሰጥና መንገዱን እንደሚያበራላችሁ የሚያሳይ ፍንጭ የሚሰጥ ህልም ነው። ሁለተኛ ደግሞ የምስራችና ደስታ ወደ እናንተ እንደመጣ ብርሃን ጨለማን፣ ሐዘንን፣ ጭንቀትን የሚያባር መልእክት ነው። ቤታችሁ በተለያየ አቅጣጫ ምናልባት አዝናችሁ ከሆነ ቤታችሁ ላይ መብራት በርቶ ካያችሁ ጨለማን የሚያባር ነው። በምሽት ብርሃን ይበራል። ያም ብርሃን የሚበራው ላይት የምናበረው ማየት ያለብንን እንድናይ ጨለማ እንዲባረር ነው። በህልም ብርሃን ሲበራ ማየት ሐዘንን፣ ጨለማን፣ ፍርሃትን እግዚአብሔር እንዳስወገደላችሁ ቤታችሁ ላይ እንደተወገደ ከህይወታችሁ እንደተወገደ መልእክት የሚሰጥ ህልም ነው። ሶስተኛ ደግሞ በረከታችሁ መታየት መጀመሩን የሚያሳይ ህልም ነው። መብራት የተሰወረውን ነገር ገልጾ የሚያሳይ መልእክት ነው። ይህ በህልም ካያችሁ በረከታችሁ ተደብቆ ሳይሆን አሁን ለዓይን እንደሚታይ ወይንም በሚታይ ሁኔታ ሊገለጥና እጅ ሊገባ መቃረቡን የሚያሳይ የድል ምልክት ነው። ሉቃስ ምዕራፍ 12 ቁጥር 2 ላይ ነገር ግን የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለም ይላል። ስለዚህ በጨለማ የምትናገሩት በብርሃን ይሰማል፣ በእልፍኝ ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል ብሎ ይናገራል። ይህ ማለት ለቤተሰቦቻችሁ የተሰወረው ለህይወታችሁ የተሰወረው በረከታችሁ ወደ እጃችሁ እንደሚገባ ወጥቶ ደግሞ እንደምታዩት መልእክት ይሰጣል። ይህንን ህልም ባያችሁ ጊዜ ለመንፈሳዊ ህይወታችሁ፣ ለትዳራችሁ፣ ለኢኮኖሚያችሁ እግዚአብሔር አምላክ የሚታይ የሚዳሰስ የተገለጠ ነገር በፊታችሁ እንዳዘጋጀና አሳልፎ እንደሚሰጣችሁ መልእክት የሚሰጥ ህልም ነው። ላይክ በማድረግ መልካም ሐሳባችሁን ኮሜንት ላይ እንድታሰፍሩና ሼር እያደረጋችሁ ለቤቱ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን እንድትጫኑ አሳስባችኋለሁ። እግዚአብሔር ጸጋ ይብዛላችሁ። ሻሎም